ክስረትን እየተከናነበች ያለችው ወይዘሮ ሄለን ዛሬ ደግሞ ከተለያየ አቅጣጫ የተለያየ ችግር ቢመጣባትም ዛሬ ላይ ደግሞ መኩ ከክፍለ ሀገር እየተፈለገች እንደሆነ በጥብቅ በሰዎችና በፖሊስ እየተፈለገች መሆኑን አዲስ ወሬ ይዞላ መጥቷል። ታዲያ በዚህም የተደናገጠችው ወይዘሮ ሄለን ደግሞ መኩን ከዚህ በፊት እንድታስተካክልልኝ ያለችውን ነገር እንዲያስተካክል ሰጥታው ነበር። መኩም ደግሞ ያልሽኝን ነገር እኔ ቃሌን አላጥፍም፣ አንዴ ተናግሬ ያለው አንዴ የተናገርኩትን ነገር መልሼ አልክድም፣ እንዲህ አይደረግም ሲል መኩም በአቋሙ የጸና መሆኑን ዛሬ ማሳውቋታል። ታዲያ ወይዘሮ ሄለንም በዚህ አቋሙ ደግሞ ማሸነፍ ስላልቻለች ለሱ ሌላ ደግሞ የተለየ መሰናክል አቅርባለታለች። እሱንም ከክፍለ ሀገር ምን እየተባለ እንደሆነና ሰዎች የሚፈልጓት እንዴትና በማን በኩል እንደሆነና ስለምንስ እየተወራ እንደሆነ ወሬውን በሱ በኩል ለማጣራት ባደረገችው ጥረት ታዲያ መኩም ደግሞ በክፍለ ሀገር በሰዎች እየተፈለገች መሆኑንና የወሰደቻቸውን ልጆቻችንን መለመኛ እያደረገቻቸው ነው የሚል አዲስ ወሬ ይዞላ መጥቷል። ታዲያ መኩን ደግሞ ዛሬ ላይ እንደ አዲስ መጠቀሚያ ሌሎቹ በዙሪያ ያሉ ሰዎች በሙሉ ስለ ስራዋ ስለ ማንነቷ ስለማያውቁ መኩ ደግሞ የክፍለ ሀገር ልጅ ስለሆነ የዋህና ገራገር ደግ ገበሬ ስለሆነ እንግዲህ እሱ ባለማወቅ ፍጹም በሆነ ደግነት እንደናቱ ይጠቅመኛል በማለት እሱን ደግሞ ክፍለ ሀገር ላይ እየተፈለገች ያለችበትን ነገር በገንዘብ እንዲሸፍንላትና ለሰዎቹ ለሚፈልጓት ሰዎች ዛሬ ላይ ደግሞ በገንዘብ እንዲሰጣቸውና በገንዘብ እንዲያሸንፍላት መኩን ደግሞ እንደ መጠቀሚያ አድርጋ ይዛ መታለች። ታዲያ መሲም ደግሞ በሌላ በኩል የቤሉል መታገት ገና ዛሬ እየሰማች ነበረ። ቤሉል መታገቱንና አስከትሎም ደግሞ የጌጣጌጡ ሌባ ተብሎ እሱ በመገኘቱ ይህንን ነገር አላወቀችም ነበር። ታዲያ ይህንን ጌጣጌጥ ደግሞ መሲ ነበረች እህቷ ነጻ ከወጣችላት በኋላ እህቷንም ነጻ ያወጣላት ቤሉል ስለነበረ ታዲያ የቤሉልን እንደዚህ አይነት ችግር ውስጥ የተለያዩ ችግር ውስጥ መግባቱን አላወቀችም ነበር። ታዲያ ዛሬ ደግሞ ይህንን ነገር ስትሰማ እሱ ታግቶ በዛ ላይ ደግሞ ሌባም ተብሎ እንዴት እሷ እየተሽከረከረች ሱቅ ለሱቅ እየዘነጠች ይዛኝ ትዞራለች በማለት መሲን አስገድዳ ወደ ውጭ ዛ ስለነበረ ታዲያ ይህንን ያደረገችው በዚህ አይነትማ እየተዝናናች የነበረው ስለዚህ ደስታዋን እያከበረች ነው ማለት ነው። ስለዚህ ወደ ፖሊስ ጣቢያ በመሄድ አመለክታለሁ ስትል ደግሞ ዛሬ መሲ በጽናት ቀጥ ብላለች። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምናላችሁ ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ቪዲዮን ከወደዳችሁት ላይክ ማድረግ አትርሱ። ዱንያትም ከገባችበት ችግር ውስጥ በመውጣቷ በተለይም ደግሞ አደገኛና ከባድ በሽታ አለብሽ ተብላ በሰዎች ተገላበት ከነበረው ነገር ነጻ በመሆኗ ተደስታ ሳታበቃ ቤሉል ደግሞ በእሷ ምክንያት በመያዙና በእሷ ምክንያት በመታገቱ ሌላ ችግር ደግሞ ከቤት ውስጥ ተጠብቋታል። ታዲያ ወይዘሮ ሄለን ደግሞ በአንቺ ምክንያት ነው ይሄ የተፈጠረው ስትልም ደግሞ አንቺ ባትሄጂ ኖሮ ያልኩሽን ብትሰሚ ኖሮ ይህ ነገር ላይፈጠር ይችላል በማለት ወይዘሮ ሄለን ዳግም ደግሞ ኑኑን ታሰቃያታለች። ኑኑም ደግሞ እባክሽን ይህንን ነገር ሁለተኛ አላደርግም፣ ብቻ ያሁኑን ቤሉልን ልቀቂልኝ፣ በዚህ ነገር አትቅጭም በማለት ኑኑም ደግሞ ወይዘሮ ሄለንን ተማጽናት ነበር፣ ለምናት ነበረ። ታዲያ ወይዘሮ ሄለንም ደግሞ ልክ እሷ ቤሉልን እንዳገተችው አድርጋ ከዚህ በኋላ ምናልባትም ማንም ይሁን ማን የያዘው መለቀቁ ስለማይቀር በሚል አስተሳሰብ ታዲያ ከዚህ ጊዜ በኋላ ከዚህም በኋላ ከሱ ፊት እንደማትቀርቢ ቃል ገቢልኝና ከዛም እሱ ነጻ አደርግልሻለሁ በማለት ለኑኑ ቃል ገብታላታለች። ኑኑ እንግዲህ ከዚህ አነጋገሯ የተገነዘበችው ነገር ቢኖር ከአንዳንድ ጭካኔዋ የተማረችው ብዙ ያተረፈችው ነገር ስላለ ስለዚህ ቤሉል የታገተው በሷ እንደሆነ ትገምታለች። እንዲሁም ከሷና ከልጇ ውጭ ጨካኝ ሰው አለመኖሩንም ስለምትገምት ታዲያ ዛሬ ላይ ደግሞ የቤሉል መታገት ምናልባትም እምቢ ብዬ እሷ ተያለችኝን ነገር በማድረጌ ስለዚህ በእኔ ምክንያት ነው እሱ እንደዚህ ውስጥ የገባው እንዲሁም ደግሞ እሷ ናት ይህንን ነገር ልታደርግ የምትችለው በማለት እርግጠኛ መሆኗን አረጋግጣለች። ታዲያ መሲ ደግሞ ዛሬ ላይ ምን ገጠማት? መሲ ወደ ውጭ ከቴዶ ጋር ለመነጋገር ወጥታ ነበር። መሲ ደግሞ ዛሬ ለመጀመሪያ ጊዜ በደስታ ጥርስ በጥርስ ሆና ተመልሳለች። ታዲያ ይህንን ነገር ደግሞ እየተመለከተችው ጓደኛዋ ደግሞ መሲ ከዚህ በፊት ፈገግ ብላ ስቃም ስለማታውቅ ለዛሬ መሳቋ በእጅጉ ያስደሰታት፣ ፈገግ ማለቷ በእጅጉ ያስደሰታት ጓደኛዋ ደግሞ ጓደኛዬ ለመሆኑ ምን አግኝተሽ ነው? ምንድነው የተፈጠረው? ብቻ ወደድኩት እንዳትኝ ያንን ሰውዬ በማለትም ፍራቷና ስጋቷን ትገልጽላታለች። ታዲያ ታዱ ደግሞ እሱ ጋር ከቴዶ ጋር መዋደዷን በእጅጉ ትፈራላታለች።
ምክንያቱም ቴዲ ማለት የወይዘሮ ሄለን ቀኝ እጅ ስለሆነ መሲ ደግሞ ብዙ ነገሯን ያጣችና ብዙ ነገር የተወጋች በተለይም ደግሞ በወይዘሮ ሄለን ብዙ የተጠቃች ልጅ ስለሆነች እንዲሁም ደግሞ አሁንም ድረስ በጓደኛዋ በኩል እንድትመርዛት ጠዋት ማታ የሷ አለመሞት በጓደኛዋ ምክንያት ቢሆንም ጓደኛዋን ግን እንዴት ልታጠፋት እንደሆነ ከታዱ ጋር እያደረገች ያለውን ነገር ታዱ ገንዘብ እየተከፈላትም ቢሆን ቀኝ እጇ እንድትሆን እየተደረገ ቢሆንም ነገር ግን ለጓደኛዋ ያላትን መጥፎነት በዚህ በኩል ተረድታለች። ታዲያ ደግሞ ይህንን ነገር እየተመለከተች ቴዲ ይወዳታል ብሎ ማሰብ የማይታሰብ ነገር ነው ትላለች። ታዲያ እባክሽን እንዳትሳሳች ስትልም የእሷ ደግሞ ከልክ ያለፈ ደስታ ደግሞ አልገባኝም፣ ይህ ነገር አነጋገርሽ፣ ጨዋታሽ፣ ፈገግታሽ ጥርስ በጥርስ የሆንሽበት ነገር ዛሬ ይህ ልጅ የወደድሽው ትመስኛለች ስትልም ደግሞ ስጋቷን ገልጻላ ነበር። ታዲያ መሲም ደግሞ አልወደድኩትም ማለት አልችልም፣ ወድጀዋለሁ፣ ነገር ግን ዛሬ ሳይሆን የወደድኩት ከዚህ በፊት በማውቀው ማንነቱ ነበር የወደድኩት፣ አሁን ላይ ግን እኔ የማውቀው ነገር የለኝም ስትል ስለ ቴዲ ያላት ውዴታ ገልጻለች። ታዲያ ወይዘሮ ሄለንም ደግሞ የመሲ ከቤት ወጥታ መዋል በእጅጉ አሳስቧታል። መሲ ከሆነ ሰው ጋር እንደምትደዋወል ከማን ጋር እንደምትደዋወል ባታውቅም ግን የሆነ ሰው ጋር እንደምትቀራረብና እንደምታወራ ጥርጣሬ አላት። የሰው ግን ማን እንደሆነ ማንም አያውቅም። መሲ ተደብቃ ስልክ ስለምታወራ ስልክ ቢደወልላትም ከማንም ፊት አውርታ ስለማታውቅም ይህንን መረጃ ደግሞ ለማግኘት በጓደኛው በታዱን በኩል ምርመራና ጥርጣሬ ስለነበራት ምርመራ አድርጋላት ነበር። ታዲያ ታዱም ደግሞ እኔ የማውቀው ነገር የለኝም፣ አንድ የተገነዘብኩት ነገር ቢኖር ግን ስልክ ሲደወልላት እየወጣች እንደምታወራ እንጂ እኔ ከማን ጋር እንደምታወራ የማውቀው ነገር የለኝም፣ አልነገረችኝም። እንዲሁም ደግሞ ስታወራም አዳምጫት አላውቅም፣ ግን የሚደወልላት ስልክ መኖሩን አውቃለሁ፣ ሲደወልላትም ወጣ እንደምትል አውቃለሁ ብላ ነበር። ታዲያ ዛሬ ላይ ደግሞ ወይዘሮ ሄለን ለመሲ ደግሞ ያዘጋጀችላት ነገር አለ። መሲን ከኔ ጋር እንድትሰሪ በማለት ከዚህ በፊት የስራ ኦፈር አድርጋላት ነበር። ታዲያ መሲም ደግሞ ይሄንን ስራ አልፈልግም ብትልም ይሄንን ስራ ደግሞ በሌላ በኩል ቴዶ እንዳዘጋጀላትና ለመሲ ይሄ ለማሸነፊያሽ ይጠቅምሻል፣ እኔ የምልሽን ነገር አድርጊ እባክሽን በማለት ቴዲ ደግሞ ለሱ ያለውን ፍቅር ገልጾላትም በተለይም ደግሞ በወይዘሮ ሄለን ያጣችውን ነገር የተጎዳችበትን ነገር ወደፊት እንደምታሸንፍና እሷ በዚህ በኩል ወይዘሮ ሄለንን ልትረታ እንደምትችል አሳምኗት መሲ ደግሞ ይህንን ነገር አምናበት እቀጥላለሁ ብላ ነበር። ታዲያ ዛሬ ደግሞ ሳይታሰብ እሱ በቀጠራት ሰዓትና በቀጠራት ቦታ ላይ ተገኝተም ነበር። በሌላ በኩል ደግሞ የቤሉል አጎት ከሱ ጋር ማግኘቱን በእጅጉ ስላናደደው መሲ ጥብቅ ልጅ ናት፣ መሲ ብዙ ሚስጥር ታውቃለች፣ በተለይም ደግሞ የዚህን ሰውዬ ሁኔታ እያወቀች እንዴት ከሱ ጋር ትገናኛለች በማለት መንጥቆ የመለሳት መሆኑ የታወቀ ቢሆንም ታዲያ መሲ ደግሞ ይህ ነገር ለሷ ትልቅ አግራሞትንና አስቂኝ ነገር ሆኖባታል። ይህንን ነገር ስትናገር በደስታና በፈገግታ እንዲሁም ደግሞ በትርኢት ነበር የተናገረችው። ይህንን ነገር ስትናገር የሁለታቸው ግጭት ለመሆኑ ምንን ያስመለከተ ነው? ሁለታቸው ሲጋጩ ለእኔ ትልቅ ሳቅና ፈገግታን ፈጥሮልኝ ነበር። ሁለታቸው በእኔ በኩል በእኔ ምክንያት እየተመናጨቁ ነበር። አንደኛው ተዋት፣ አንደኛው ልቀቃት፣ አንደኛው ደግሞ ከሱ ጋር ምን ታደርጊያለሽ እየተባባሉ ለእኔ ደግሞ ትልልቅ ሰዎች እንደዚህ ይሆናሉ ብዬ ገምቼም አላውቅም ነበር በማለት ለጓደኛዋ የገጠማትንም ነገር እየነገረቻት ነበር። ታዱ ወደ ጓደኛዋ ክፍል ወደ ኤልሹ ገብታ ነበር። ነገር ግን ወደ እሷ ክፍል ብትገባም ደግሞ ጓደኛዋ ስለ ወንድሟ የተፈጠረውን ነገር ስላልነገረቻት እሷ የተፈጠረውን ነገር ኤልሹ ስለማታውቅ አልነገረቻትም ነበር። እናም ቀለስለስ ትላለች። የተፈጠረ ነገር አለ እንዴ? ሁኔታሽ ቀዝቀዝ ብሎብኛል በማለት ታዱም ደግሞ ለእሷ ትበሳጫለች፣ ትደነግጣለች። ወንድሟ ነው፣ የምንም ያህል ክፋት ቢኖራትም ነገር ግን በወንድሟ ላይ ያላትን አመለካከት በብቸኛው ወንድሟ ላይ ያላትን ፍቅር እንዴት እንደሆነ ስለምታውቅ ይህንን ነገር ደግሞ እንዴት ልንገራት በሚለው ታስባለች። ታዲያ ለእሷ በማሰብና በመጨነቅ ደግሞ ይህንን ነገር አላሳወቀቻትም ነበር። በዚህ ሁኔታ ላይ እያሉ ደግሞ የመሲ እናት ወደ እነሱ ክፍል በመምጣት ታዱን ጥያቄ ትጠይቃታለች። ልጆች መሲን አላያችኋትም ወይ? መሲን ፈልጌ አጣኋት በማለት ትጠይቃለች። ታዲያ ታዱም ደግሞ መሲ እንደወጣች ትጠይቃታለች። በዚህ አጋጣሚ ደግሞ የመሲ እናት ታዲያ እሷን ቤሉልን ልትፈልገው ብላ ነው ወይ እየወጣችሁ በማለት ጥያቄ ስታቀርብላት፣ ታዲያ ኤልሹም ደግሞ ወንድሜ ምንድነው የሆነው? ወንድሜ እንዴት ነው የሚፈለገው? ምንድነው የተፈጠረው? ትላለች ባለማወቅ ያላወቀችውን የተደበቀችውን ነገር። ታዲያ ታዱም ደግሞ ለመናገር የፈራችውን ነገር ኤልሹ አዎ ጠፍቷን አልነገርኩሽኝም እንዴ ስትልም አስከትላም ደግሞ የመሲ እናት ደግሞ
እኔ ደግሞ የሰማሽ መስሎኝ ከሁኔታችሁ ግን የምታውቁ አይመስለኝም። ነገር ግን ለእኔም የነገረችኝ ኑኑ ናት። ከኑኑዬ ጋር አንድ ላይ ነበሩ መሰለኝ። ከሷ ነጥለው ነው መሰል የወሰዱት እያገቱት። ታዲያ እነ ወይዘሮ ሄለንም ደግሞ ፍለጋ ወጥተዋል። ታዲያ መስዬም ደግሞ ከነሱ ጋር ፍለጋ ሂዳ ይሆን እንዴ በማለት በዚህ መልኩ አሳውቃታለች። ታዲያ ኤልሹ ደግሞ ይሄንን ወንድሜ የታገተው በሷ ምክንያት ነው በሚል የተመረዘችው ኤልሹ ደግሞ ወደ ኑኑያት ክፍል በመሄድ አንቃታለች። ታዲያ ኑኑም ደግሞ ልቀቂኝ፣ እኔ ላንቺ የሚያንስ ጉልበት የለኝም፣ ነገር ግን አክብሬሽ ነው፣ እኔ የማውቀው ነገር የለኝም፣ ዘወር በይ የምትላትም እሷ ግን አንቺ ጋር አብራችሁ እስከወጣችሁ ድረስ ተጠያቂዋ አንቺ ነሽ። ወንድሜ በማን የታገተው? ምንድነው የተፈጠረው? አንቺ ነሽ ያሳገትሽው፣ ከሱ ጋር አትሄጂ እየተባልሽ ከሱ ጋር በመሄድሽ ዛሬ ላይ ደግሞ ወስደሽ አስረክበሽው መጣሽ ስትልም ደግሞ ስለዚህ ወንድሜን አሁን ለማን እንዳስረከብሽው ትናገሪያለሽ ስትል አንገቷ ላይ አንቃታለች። ታዲያ ኑኑም ደግሞ እባክሽን እኔ የማውቀው ነገር የለኝም፣ ምንም የማውቀው ነገር የለኝም፣ እኔም ባውቅና ባድነው ደስ ይለኛል ትላለች። ኑኑያት በተለያየ ቦታ ትቀጣለች። በዚህ በኩል በሁለታቸው ወጣቶች ትሰቃያለች። አንዱ በአንዱ ሁለታቸው፣ አንዱ አጋች፣ አንዱ ደግሞ ተደባዳቢ፣ አንዱ ሰካራም ሊሆን የቻለው በእሷ ምክንያት በመሆኑ እንዲሁም ደግሞ እሷ ለሱ ያላት ፍቅር ለቤሉል ባላት ፍቅር በመሆኑ ለዚህ ደረጃ ለመመረዝም ባልተመረዘችውም ደግሞ ባልሆነ ነገር በሐሰተኛ ነገር መድኃኒት እንድትወስድ የተደረገችው ኑኑያት ደግሞ ዛሬ ደግሞ ወይዘሮ ሄለን ከሱ የማትርቂ ከሆነ ደግሞ ምን እንደማድረግ አታቂም። ዛሬ ላይ እመልሰዋለሁ፣ መቼ ማንም ቢወስደውም መመለሱ ስለማይቀር፣ ነገር ግን አንቺ የማትርቂ ከሆነ ከሱ የማደርገው ነገር አታውቂም በማለት በሌላ በኩል አስፈራርታት ነበር። ግራ የተጋባው ቤሉል አባቴ ማን ወሰደው? እንዲሁም ደግሞ የአዱን አባት ማን ወሰደው? ወይዘሮ ሄለንስ ምንድነው የምትሰራው? ኑኑስ ለምን ታገተች? ኑኑስ ለምን ተመረዘች? እያለ የተለያዩ ጥያቄዎችን የሚጠይቀው ኑኑንስ ለምን ሌባ ማድረግ አስፈለገ? እያለ የተለያዩ ጥያቄዎችን መጠየቅ እየፈልግ የነበረው ቤሉል ደግሞ ዛሬ ላይ በማን እንደታገተ አውቋል። ታዲያ ዛሬ ላይ ደግሞ የታገተው በአዱ በመሆኑ አዱ ደግሞ ከፊቱ ላይ በመቆም እኔ በመወዳት ልጅ አልደራደርም በማለት ፊት ለፊቱ ላይ ያ የመወዳትን ልጅ ከመወዳት ልጅ ላይ ዘወር ይልልኛል፣ በዚህ ደግሞ የማይስማማ ከሆነ እኔ ከመንገድ ያስወግደዋለሁ ሲል ከፊት ለፊቱ ላይ ቆሟል። የዛሬው ክፍል ይሄንን ይመስል ነበር።